ጓደኛዬ ምን ሆነሽ ነው? ምን ባክሻች የተረገመች ልጅ እንዳታገኘኝ ነው። ማንሽ ደግሞ የተረገመችው አለች? ያቺ ዳና የምትባለው። ምን አደረገችሽ ደግሞ? ያላደረገችኝ ብትጠይቂኝ ነው የሚሻለው። የነርሰሪ ተማሪ ስዕል ደብተር አስመስላኝ እኮ ነው ያለችው። የምርሽ ነው? መቼም በዛች ልጅ ግን ቀልድ አያምርም። ለመሆኑ የት ሄዳ ነው? እዚህ ነኝ። ሴቶች አንድ የማወራችሁ ነገር አለ። ምንድነው ማሆይ? ስለሰጠሽኝ እድል አመሰግናለሁ ፍሪዝ። ሳቂ አንቺ ምን አለብሽ? ለመሆኑ ምንድነው መናገር የፈለግሽው? ወይዘሪት ፍሪዝ ታናሽ እህቷ ተገኝታለች። ቆይ ግን አንቺ ከኔ ጋር ምንድነው ያለብሽ ችግር? ውድ ፍሪዝ እባክሽ በክፉ አትይብኝ። በጣም መወዳት አሻንጉሊት እኮ ናት አይደል? ወይኔ መርሲ፣ አንበሳ ሲያረጅ የዝንብ መጫወቻ ይሆናል የተባለው ለካ ልክ ነው። ታይ ፍሪዝ፣ አባባሉ እንኳን እንደ ተርጓሚ ነው። ለማንኛውም እህቴ ሲንደራይላ ጋር ልሂድ። ሰላም ጤና ይስጥልን ውድና የተከበራችሁ ቻናሌ ተከታታዮች እንደምን አላችሁ? ዛሬም በተወዳጅና እንዲሁም በአዝናኙ ድራማ በድር ድራማ መጥቻለሁ ማለት ነው። እናንተም እንደተለመደው ላይክ፣ ሼር፣ ኮሜንት ያደርጋችሁ አበረታቱኝ። ስለምታበረታቱኝም ከልብ አመሰግናለሁ በማለት እንግዲህ በድር ድራማ እጅግ አዝናኝ እየሆነ የመጣው ፓርት ላይ ነን ማለት ነው። ይህም እንግዲህ ወይዘሮ ሜርሲ ከህፃኗ ጋር ያደረገችው ቆይታ እጅግ የሚያዝናና ነበረ። ወይዘሮ ሜርሲም በጣም እየተናደደችና እንዲሁም ከሷ የማይጠበቅ ነገርም እያደረገችም ነበረ። ህፃኗም ልክ ልኳን እየነገረቻትም ነበረ። አልፎም ተርፎም አሻንጉሊት ትመስያለሽ እያለችም እያላገጠችባትም ነበረ። ታዲያ ይህንን ማስመልክቶ ወይዘሮ ሜርሲ በጣም እየተናደደችና እንዲሁም እየተባሸቀችም ነበረ። ይህንም እንግዲህ በቀል አድርጋም በህፃኗ ላይ ያደረገችው ነገርም በጣም የሚያናድድም ነበረ። እንግዲህ አውቃ እንዳደረገችውና በስህተት እንዳልሆነም አሁን ላይ ማን ይነቃባታል? አሁን ላይ የወይዘሮ ሰማነ እህትም ወይዘሮ ሜርሲ ተንኮለኛ እንደሆነችም ጠንቅቃ ታውቃለች። እንዲሁም ደግሞ ከዚህ ቤት እንዴት አድርጌ መንጥቄ ላውጣት እያለችም እያምሰለሰለችም ነበረ። እንግዲህ በእነሱ በራሳቸው ጥላትም አሁን ላይ ሲፈንንም እየቀጠረቻትም ትገኛለች። ሲፈንም ቢሆን ሌላ መንገድ እየጠበቀች ነው። ይህም እንግዲህ ለጓደኛዋ ጄሪ ስለሆነውና ስለተፈጠረው ነገርም በጣም ደስ ብሎኛል። እኔ ስላንቺ በጣም ደስተኛ ሆኛለሁ። ከዚህ በኋላስ ምን ልታስብ ትችያለሽ? ምን አሰብሽ? ስትላትም እንግዲህ ጄሪ መልሷ የነበረ ከአምነን ጋር ተጋብተን አብረን መኖርና እንዲሁም ጥሩ ጊዜ ማሳለፍ ነው ስትልም እንግዲህ ወደፊት ያለውን ድግስም ተጠባብቃ ልክ እንደ ወይዘሮ ሰማን ተረኛውን ሰው ለማጥቃት እያቀደች ትገኛለች። ታዲያ ወይዘሮ ሲፈንስ በምን አይነት ሁኔታ ትመጣ ይሆን? አሁን ላይ ሜርሲ ለውድድርነት ወይም ለእጩነት እንዳልመጣችም ጠንቅቃ አውቃለች ማለት ነው። እንዲሁም አሁን ላይ የሲፈን እቅድና አላማ በቁጥር 1 ማን ሊሆን ይችላል? አምነን ወይስ ሜርሲ? በጣም እንግዲህ በጉጉት የምንጠብቀው ፓርት ላይ ነን። ከዚህ በኋላስ እንግዲህ ሜርሲ ትቀደማለች ወይስ አሁን ላይ የወይዘሮ ሰማን እህትም አሁን የምትጠቃ ይሆናል ብዬ አስባለሁ። ምክንያቱም ሜርሲ ተንኮለኛና እንዲሁም በጣም አስመሳይም ስለሆነች በተለይም ከጄሪ ጋር ከተስማማችና እንዲሁም ሁሉንም ነገር ካደረገች ማለት ነው። ጄሪ ግን እየፈራች እየመጣች ነው። ምክንያቱም ቀደምም ምንም ልታደርግ አልፈለገችም ነበረ፣ ያው የአቶ አምነን ሚስት ለመሆን እንጂ እሷ ተንኮለኛ አይደለችም ከተፈጥሮዋም። እንግዲህ በቀጣይስ በምን አይነት መንገድ ይመጡ ይሆን? በተለይም ደግሞ አሁን ላይ ብሌን በጣም እየተሳቀቀችና እንዲሁም በጣም እያለቀሰችም ትገኛለች። ደግሞም አሁን ላይ አምነንም ቢሆን ያለችውንና እንዲሁም ተረት ያወራችለትንም እያስታወሰም ሁሉንም ነገር እንግዲህ በተመስጦ ያሰበም ነበረ። የእናቱንም ያደረገችለትን እንዲሁም ቃል የገባችለትን እኔ የወደድኳትን ልጅ ካገባህ አንተ ጥሩ ኑሮ ወይም ህይወትም ትኖራለህ በማለትም መክረውም ነበረ።
እንግዲህ ይሄን ያለችበት ምክንያትም ብሌንን ስለወደደቻትና እንዲሁም ጥሩ ልጅም ስለሆነች ያው አንዳንድ ነገሮችንም ወደ ብሌን ጠጋ እንዲልም እየመከረችውም ነበረ ማለት ነው። አሁን ላይም ይሄንን በማስታወስም እንዲሁም የእናቱንና የብሌንን ሀሳብ በማጋጨት እሱም እያስታወሰም ነበረ። ከዚህ በኋላስ በምን አይነት ውሳኔ መጣ ይሆን? አሁን ላይ በእርግጥ ጄሪ እያስጨነቀችውና እንዲሁም ለእኔ ጊዜ መስጠት ይኖርብሃል፣ ግዴታ ነኝ እኔ ያንተ ልጅ በሆዴ አቅፌ ይዣለሁ ማለት ነው በማለትም ብዙ ነገሮችን እያለችውም ነበረ። ነገር ግን እሱም ተቀባይነትም አልሰጣትም ማለት ነው። ምክንያቱም እኔ የመንከባከባትና ያቺ የምሳሳላት እናቴም እንደዛ አላደረገችኝም፣ እንዲሁም እንደዚህ አልተናገረችኝም በማለትም እንደውም ካጠገቤ እንዳደርሽ በማለት ነበረ እያንከሳከሰ የሰደባት። ሜርሲም ቢሆን በአሁኑ ሰዓትም እየተናደደችና እንዲሁም ልጅቷ የመጣችም አሁን ላይ ለውርስም ሆነ ለአንዳንድ ነገሮች እንጂ እያለችም ለልጅቷ የማይባል ነገር ስትዘራላትም ነበረ። እንግዲህ በልጅ አእምሮ ላይ እንደዚህ አይነት ነገር መናገር በጣም አግባብ አይደለም ነበረ። ነገር ግን ወይዘሮ ሜርሲ ተንኮለኛ ከመሆኗም የተነሳ የትኛውን ለማንኛው ማውራት እንዳለባት እንኳን ምንም አታውቅም። እንግዲህ በቀጣይስ በምን አይነት መንገድ ይመጡ ይሆን? ወይዘሮ ዛራም ለብሌን እያሰበችና እየተጨነቀች ትገኛለች። እንዲሁም በተመሳሳይ አሁን ላይ የወይዘሮ ሰማን እህት የእህቷን ገዳይም እያሰበችና እንዲሁም እያምሰለሰለች ያለችበትን ሁኔታ ነው የምናየው ማለት ነው። ምክንያቱም ከዚህ ቤት ማን ነው ጠላቷ እያለችም እንግዲህ በተጠርጣሪም ያሰበቻት አሁን ላይ ሜርሴን ነው። ከዚህ በፊትም ከሜርሴ ጋርና እንዲሁም ወይዘሮ ሰማን ጠብ ጥላቻም ስላለባቸው እሷ ጠንቅቃ ታውቃለች። እና ከዚህ በኋላ ሜርሲና የወይዘሮ ሰማን እህት ፍጥጫቸው እንደቀጠለ ይመጣሉ ማለት ነው። እንግዲህ ልጅቷም ወይም ህፃኗ ማለት ነው ያው ወይዘሮ ሜርሲ ጉዳት አድርሳባታለች ማለት ነው። ከዚህ በኋላስ በምን አይነት መንገድ ይመጡ ይሆን? እንግዲህ በጥሩ ሁኔታ እንደምትመጣም ተስፋ አድርጋለሁ እያልኩኝ ወይዘሮ ሜርሲም ቢሆን አሁን ላይ ከጄሪ ጋር በምን አይነት መንገድስ ወይዘሮ ሰማንን እንዳጠቋት አሁን ላይ የወይዘሮ ሰማንን እህት ያጠቋት ይሆን? ነገር ግን አሁን ላይ ሲፈንም ቢሆን ሁላቸውንም ቀን ይዛላቸዋለች ማለት ነው። ይህም እንግዲህ እያንዳንዱን ነገር መለቃቀም አለብኝ፣ ጥሩ ጊዜም አመቻችቼ ማጥቃት አለብኝ እያለችም እየዛተችና እየፎከረች ነው ማለት ነው። እናም ቤተሰብ የዛሬ ቪዲዮ ይሄን ይመስል ነበረ። ስለተከታተላችሁኝና አብራችሁ ስለቆያችሁ ከልብ አመሰግናለሁ በማለት እንግዲህ አብሮነታችሁ እንዳይለየኝ ያልኩኝ ላይክ፣ ሼር፣ ኮሜንት እያደርጋችሁ አበረታቱኝ። መልካም ጊዜ። ቻው።